አገሯን ወገራ የምትላው ገብስ አገሯ ወገራ የምትላው ገብስ ግርም ያደርገኛል የጇን ሳለስ አገራዬ አገሬ ወገራ እንደምነው ዳባት አገሬን ወገራ ልልበቱ ሽንኩርቱ በጦም ጣፈጡ የተገደፈለት ስጋ ባለቁርጡ ገዳዬ 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 አማረ ሞት ባይኖር መቶ ይባላል። አባት ከተማ ቀበሌ 01 በትምህርት ቤት ዶክተር ዲፕ ወይም ደግሞ ኤርትራ ምላሽ ተጽዕኖ የስደተኞች እነሱን የሰሩ ወይም ዶክተር ዲፕን የሰሩ በ2017 ዓ.ም ያው ጥር ወር አካባቢ ተጀመረ። ያው ተጠናቆ ትምህርት ቤቱ ያው 4 ክፍል ወይም አንድ ብሎክ በአግባቡ ተሰርቶ ህብረተሰቡ ፍላጎት የትምህርት ቤት ችግር የክፍል ጥበት ነበረ። ያንን እንትማት ድርጅቱ ይሄን አይቶ ይሄን የመሰረት ትምህርት ቤት ሰርቷል። በተጨማሪም ያው ሽንት ቤት 2 ጥራቱን የጠበቀ ሽንት ቤት ተሰርቶ ከዛ የተረፈ ብርም ነበረ ብር በህብረት አጥር ዙሪያው እንዲታጠር ተደርጎ እና ድርጅቱ አሁን ደግሞ የበለጠ እዚህ አካባቢ መንገድ ችግር ነበረት። መንገድም አሁን በኮብልስቶን እየተሰራ እንዳለ ደግሞ በትምህርት ቤቱ ይርባ ይታያል። ወደፊትም ደግሞ ህብረተሰቡ በጉልበቱ በተለያየ መንገድ ይሄን አሁን ትምህርት ቤቱ መጀመሪያ ሲጸዳ በጉልበት ከፍተኛ የነበረው የማጽዳት ሁኔታ በህብረተሰቡ ተሳትፎ ከፍተኛ ጉልበት እገዛ አድርጎ ነው እዚህ ደረጃ ያደረሰ። አሁን ተማሪዎች በበርካታ ደረጃ ትምህርት ቤት እየተማሩበት ይገኛሉ። ከመሰረት በፊት ተማሪዎች የክፍል ጥበት ነበረ። እንደዚሁም ወንበር የመቀመጫ ድንጋይ ላይ ሆኖ ነው የሚጽፉት። እንግዲህ ትምህርት ሁኔታ በጣም ምቾት ይፈልጋል፣ ግን መቀመጫ ወንበር በጣም አስቸጋሪ። አሁን ግን ሁለመናው ተሟልቶ በወንበር ላይ ሆነው ለመጻፍ ለማንኛውም ምቾት እየሰጣቸው ይገኛል። አሁን ጥሩ እንቅስቃሴ ነው የሚደረግ። ዶክተር ዲፕ በእውነት እንግዲህ በክልላችን የመጀመሪያ ነው ይሄ። ስለዚህ የሚሰራ ስራ ከከተማችን እስከ ገጠር ባለው ከፍተኛ ስራ ነው የሚሰራ። ይሄን ህብረተሰቡን በሚፈልገው የሚሰሩ ስራዎች ደግሞ ዝም ብሎ ዶክተር ዲፕ በፈለገው ሳይሆን ህብረተሰቡ ምን ችግር እንዳለ ችግሩን ተሰውቶ አይቶ ያለበትን ችግር በቀላሉ የሚፈታ ድርጅት በመሆኑ በጣም ይመሰግናል። ወደፊትም ደግሞ እዚህ የበለጠ ህብረተሰቡ ደግሞ የሚፈልገውን ያህል እየረዳ ያለውን ክፍተት በተለይ በትምህርት ቤትም ሆነ በሌሎችም ለህብረተሰቡ አስፈላጊ የሆኑ ነገሮች ቢሰራ የበለጠ ለማለት ነው እንጂ ድርጅቱ በጣም ለህብረተሰቡ ከፍተኛ አስተዋጽኦ እያደረገ ነው። እኔም አመሰግናለሁ። እሺ በቅድሚያ ስምህን ማን ይባላል? ጎይቶም በራ። ጎይቶም ከየት ነው የመጣው? ከኤርትራ ባርካ ያሽባርካ። ክልተሸና 17 በ2017 ዓመተ አነ ለውጥ ለመጽ ሰሪያ ነኸበለ ሰሪያ ነኸነብር ወይ ካብ ዝኾነ ነገር ለውጥ ነኸረክብ ኢለ መጽ ከዛ የመጣሁት ለለውጥ ሰርች ለመጠቀም። አሁን እዚህ ዳባት በስደተኞች ካምፕ ውስጥ ነው የምትገኙት። የአካባቢው ህዝብም በወንድምነት በወገንነት እየተንከባከባችሁ በፍቅር እየኖራችሁ ነው ያላችሁ። ቅድመ ሕጂ ተሓጊስና ናብ በማሕበረሰብ ይኹን በዚ ከባቢ ካብዚ ማዓዝ ከተማ ይኹን ካብ ዝኾነ ማሕበረሰብ ኩሉ ሓደ ይኮነን። ገለገለ ሰብ ይሕግዘካ፣ ገለገለ ሰብ ከዓ ሓደ ከዓ በሚደረገልን ማህበረሰብ የሚያደርግልን ነገር ገለገለ ሳይሆን ሁሉ ማህበረሰብ ደርሶልናል፣ አግዞናል። ያለን ነገር ጥሩ ስራ እየሰራልን ነው። ዶክተር ዲቤ ብዙሕ ሓጊዝና እዩ። ብገንዘብ ይኹን ብዝኾነ ጥሪት ከብቲ ማለት እዩ በባጊዕ ብደርሆ ብዝተፈላለየ መገዲ ብትምህርቲ በሁሉ ነገር ሓጊዝና እዩ። ዶክተር ዲፕ ያገዘን በግ በመስጠት የተለያየ ስራ እንድንፈጥር በማድረግ በማንኛውም ጥሪት ደግሞ ገንዘብ ሰጥቶነ ደግሞ እንድንለወጥ እያደረገን ነው። ብዝተፈላለየ መገዲ ሞናብረና ካብ መዓልትና መዓልቲ አስቤዛና ድዩ ዝኾነ ቀያር ክዳና ድዩ ብዝተፈላለየ መገዲ በቲ ድሓገዘና መገዲ ማለት እንካሄድ አለና። በዶክተር ዲፕ የተለያየ ስራ እየሰራና ትዳርም አልነበረንም። በትዳራችን ያን እየሰራ እየተለወጥን ነው። በጌት ሓጊዘን ይረአ እጅ ፈሪሂና ናልባሽ ምዝፅ ዘሎ ሶስት አንበር በጊዕ ነረና ሕጂ አና በነበረው ላይ በአንዳንድ ነገሮች ላይ በሚያደረገው ነገር ላይ ካልሆነ በስተቀር ሌላው ሁሉ ያመዝ። አሁንስ መንገድም እዚህ ተሰርቷል። ይሄ መንገድ ይጠቅማችኋል ለእናንተ? አዎ ይጠቅማል።
يطغمنا ايو طغمنا خالتيتا خاب زخونه مايكا وحج طغمنا صبغير طغمنا مغزانا صبغنا يمهار له تمرت صبغ يمهار له دحاني يمهار له بتعب صبغ يمهار له ማለት ተሰርቶላችኋል ትምህርት ቤት በጥሩ ሁኔታ በጥሩ ተሳአው ሕክምና አለ ቤት ትምህርት አለ ጽቦ ማርለው ጽቦ ሕክምናውን ጽቦ ያገልግላል ማለት ነው። እሺ ነው በደም እየተከታተሉ ያከሙ ከንቆደምኩም ሓጉዙና ስደተኛ ኢና ሄና ወላ ሓንት ሰሪሕና የማጸጋሚልናን ወላዓሉ የብናን ሰሪሖም ከንቆደምኩም ሓጉዙና ያዘ ስደተኞች ሰርተን እንድንጠቀም እየተብራችሁ ይቀጥል በቀጣይም ጥሩ ነገር ይሰራል ናቃይነ ላይ ሀወይ ዘመን ላይ ጎይቶ እሺ ስሜ 50 አለቃ ነጋሽ ክፍል ይባላል የቀበሌ 4 ነዋሪ ነኝ። ይሄ መንገድ የተሰራው ያው 2016 እና 17 የተጀመረው ስራ ወደዚህ ተጠናቆ ለማህበረሰቡ ጥሩ አስተዋጽኦ ያለውና ካሁን በፊት የነበረው የመማር ማስተማሩ ሂደት በጣም ቻሌንጅ ነበረው። ቢያንስ ከዚህ ወደ 3 ቀበሌ የሚያገናኝ ነው። ዳራ የሚባል በተለይ ማክሰኞ ገበያዎች አሉ። እነሱንም ያለው ነገር ለተለያየ ወረዳዎችም ተማሪዎች ስለሚት ሁለት ትምህርት ቤት አለ። ይህን ትምህርት ቤት ደግሞ የመማር ማስተማሩን ሂደት ያፋጥነዋል። በድሮ በነበረበት ሰዓት ውሃ ሙላት ሆኖ ማይሻገሩበት በሰዓት በተመደበው ሰዓት ሊደርሱ አይችሉም እና ከዚህ አንፃር አሁን ግን የመምህራን ሚውን ማህበረሰቡ ጠቅላላ ያለው ጥሩ ስራ እንደተሰራና ማህበረሰቡ በራሱ ፍላጎት ተሰብስቦ በራሱ ፍላጎት በዚህ ዶክተር ዲፕ እንደዚህ ብሎ ዶክተር ዲፕ በሚያወያይበት ሰዓት ያው ካለው ስራ በደንብ እየተሰራና ተሰርቶ ለዚህ አገልግሎት በመዋሉ ማንም ሰው በዚህ ሲያልፍ ሳያመሰግን የሚያልፍ ሰው የለም። ቀበሌው ላይ የተመደበው በጀት በዶክተር ዲፕ እንደተሰራ ዶክተር ዲፕ ደግሞ 6 ሚሊዮን ምናምን ብር በጅቶ በየቀበሌው አዋይቶ የራሳችን ፍላጎት ትምህርት ቤት የሚፈልግ ትምህርት ቤት መንገድ የሚፈልግ መንገድ ማህበረሰቡን በማዋየት የሚለውን ነገር ከፕሮጀክቱ አስተባባሪዎች ጨምሮ ያለውን ነገር ባለሙያዎቹም እነሱም እጃቸውን አስገብተው አዋይተው ለዚህ ስራ ፕሮሰሱን ያደረሱ እነሱ ናቸውና ማህበረሰቡ በጣም ትልቅ ምስጋና አለው በዚህ መንገድ በመከፈቱ። ዶክተር ዲፕ በቃ እኛ ከወረዳው ወይም ከተማው በጀት በይበልጥ ታይቶ ተሰምቶ የማይታወቅ ውሃ ታንከራለን እዛ ላይ እንደ የምርጫቸው የሰራውን ስራ የጤናሚውን የትምህርት ቤቱን የሚሰራው ስራ በተለይ የመጸዳጃም መጋዘኖችም በተለይ ቦታ የተሰሩት አለ ጥሩ ስለሆኑ ለቀጣይ ደግሞ ከዚህ የበለጠ ለመስራት ማህበረሰቡን ለማገዝ የሚደረገው ጥረት በቃ ዶክተር ዲፕ በጣም ሳምባችን ነው ማለት ይቻላል፣ ትንፋሻችን ነው ማለት ይቻላል። ምክንያት እኛውን በዚህ በወረዳው ላይ ይሄን ያህል በጀት ፈሶ ይሰራል ብለን አንጠብቅም። ዶክተር ዲፕ በገባበት ግን ቢያንስ በአመት ውስጥ በዛ ከተባለ በአመት ውስጥ ሰርቶ የሚያስረክብና ይበል የሚያሰይ ስለሆነ ዶክተር ዲፕ በዳባት ማህበረሰብ ስም በጣም ሳናመሰግን አናልፍም። ለቀጣይም የአይነት ነገሮችን እነዚህ የስደት ተመላሾችን እነሱን በጣም ቻሌንጅ አለ እነሱን ሰፖርት እያደረግን እየደገፍን ጥሩ ስራ ለመስራት ለቀጣይ ያለው ማህበረሰቡን ያነቃቃን ጥሩ ስራ ለመስራት ዝግጁ ነን ማለት ይቻላል። እሺ እኛም እናመሰግናለን። እሺ በቅድሚያ ስምሽን ብትነግሪኝ? እሺ ስሜ ጀሚላ መሐመድ ይባላል። ዳባት ከተማ የመንግስት ሰራተኛ ነኝ። እና ነዋሪ ነሽ? አዎ ዳባት ነው። ከየት እየመጣሽ ነው? እንግዲህ ቦታ ቆይቼ ያው በገበያ ማርጌ ነው የመጣው። ስለዚህ መንገድ የምታውቂው አለ? በጣም ህዝቡ ሁሉም የተደሰተበት ቀበሌ 4 የቀበሌ 4 ነዋሪ ሁሉም ህዝቡ የተደሰተበት ክረምት ተሳቀን ስናሳልፍ የነበረ ክረምት በዚህ ለማለፍ አይታሰብም። ጭቃውም እስከ ጉልበታችን ነበረ የሚያሳቅቀን የነበረ እኛ በላይ በጥርጊያው ነው ዙሪያን የምንዞር የነበረ። አሁን ግን ሁሉም ህዝብ ዶክተር ዲፕን እያመሰገነ ያለ በጣም እናመሰግናለን። ለዚህ ያበቃችሁልን። አሁን ለቢሮአችንም ቅርብ ነው፣ ለገበያውም አንሳቀቅም፣ ጭቃም አይነካንም። ጭቃው በዋርካ ስለሆነ አካባቢው እዛ ላይ ወንዝም ስለሆነ በዚህ ለማለፍ 4 ወር ሙሉ በተለይ አይታሰብም። በቃ 6 ወር አካባቢ በዚች አካባቢ ዘር ማለት አይታሰብም። ዛሬስ አሁን በቃ በጣም ያየው ሰው ሁሉም በጣም መቆየት ብዙ ያሳያል እያሉ መኖር ደግ ነው እያሉ በጣም ሁሉም በደስታ ነው
ሲያልፍ እያመሰገንና እየመረቀ ነበር። ስለዚህ ለዶክተር ዲፕ ምንድነው የምትይው? በጣም በጣም ቃላት ያንሰኛል ለሱ ለመግለጽ ለዶክተር ቃላት ያንሰኛል። ይሄን ያሳየህና ይሄን ድልድይ ተሰርቶ ተማሪውም የመንግስት ሰራተኛውም ነዋሪውም በነጻነት ሳይሳቀቅ ይሄን ድልድይ ተሰርቶለት እንደፈለገ ሲሸጋገር ሁሉም እየመረቀና እያመሰገነ ነው። እኔ ብቻ ሳይሆን ሁሉም ሰው የገጠሩም የከተማውም ማህበረሰብ ሁሉም በማመስገን ላይ ነው የሚገኝ። አመሰግናለሁ ጀሚል። በጣም ነው የማመሰግነው ከዚህ አገሬ ወገራ እንደምነው ዳባት አገሬን ወገራ ልልበቱ ሽንኩርቱ በጦም ጣፈጡ የተገደፈለት ስጋ ባለቁርጡ ገዳዬ 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 ገዳሙ 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 አገሯን ወገራም ገዳዬ ገዳዬ ገዳሙ 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 ምንኛ ጥሩ ነው ስሜነኛ መሆን ምንኛ ጥሩ ነው ስሜነኛ መሆን ወገራን አልፌ ላገኛት እንደሆን ገዳዬ 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 ወገራን አልፌ ላገኛት እንደሆን ገዳሙ 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 ራየር ገዳዬ ገዳሙ 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 እንጀራው ከሺዋ ወጡ ከጎንደር እንጀራው ከሺዋ ወጡ ከጎንደር ገዳዬ 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 ገዳሙ ገዳዬ ገዳዬ ማማን ደማማ ድማማ እንደማማ አጨደው ከመረው ወቃው በጎራዴ ስሜን አርማጭሆ ወልቃይት ጠገዴ ገዳሙ ገዳሙ ገዳዬ ገዳዬ ገዳሙ 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 ሲወዲያ ሂደሽ ወዲህ ተመለሽ ለኔም ደስ ይበለኝ ሰዎች ሚሉሽ ገዳዬ 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 በጣሳ ቢሸመች ችግር የለብሽም በጣሳ ቢሸመች ችግር የለብሽ ክረምትም ተበጋ ችግር የለብሽ ለምለሚት ወለጋ ጅማ እንደምነሽ አባይን በታንኳ ግቤን በደረቴ አባይን በታንኳ ግቤን በደረቴ እሻገረዋለሁ እኔ እንደ ብላቴ ናጋርና ሞቱ ትዝ ይለኛል ጎሬ በጣሳ ቢሸመች ችግር የለብሽም በጣሳ ቢሸመች ችግር የለብሽ ክረምትም ተበጋ ችግር የለብሽ ለምለሚት ወለጋ ጅማ እንደምነሽ አባይን በታንኳ ግቤን በደረቴ አባይን በታንኳ ግቤን በደረቴ እሻገረዋለሁ እኔ እንደ ብላቴ ናጋርና ሞቱ ትዝ ይለኛል ጎሬ ሲዳሞን ለቡና ባሊል ለገብስሸት ሲዳሞን ለቡና ባሊል ለገብስሸት አይታክትሽም ወይ ምን ጊዜ መዋሸት አዋሽ ከፋፉ ላይ እሸት እሸት ብሎ ምን ያቅበጠብጣል እሸት እሸት ብሎ ምን ያቅበጠብጣል ያረር ማሽላን አንዱ ራስ ይበቃል ጅግጅጋ ስገባ ጎዴ ላይ ነው ቤቱ
አሰቦት ተፈሪ ጭሎ ሚሉት ሀገር አወይ ከፈጣሪ ካምላክ መነጋገር ጉምጅ ግር ያለው ይወጣል ተራራ የኛ ቅቢያችን ናት የናዚታ ቦራ ባቄላ ምርቱ እንጂ አምርም ክምሩ የጦር ቀማሽ ሀገር ይፋትና ጅሩ አጋጣሚው ነው አንድ አመት ቢቸገር አጋጣሚው ነው አንድ አመት ቢቸገር እንዴት ይሰደባል ወሎን ያህል ሀገር አልበላን አልጠጣን አቅነው ትግላችን እንሞትላታለን ለእናት ሀገራችን ለኢትዮጵያ መሞት የለውም ኩነኔ ጠላት ለመደምሰስ ነቃ ብሎ ግን ጠላት ለመደምሰስ ነቃ ብሎ ግን ሲዳሞለቡና ባሊል ለገብስሸት ሲዳሞለቡና ባሊል ለገብስሸት አይታክትሽም ወይ ምን ጊዜ መዋሸት አዋሽ ከፋፉ ላይ እሸት እሸት ብሎ ምን ያቅበጠብጣል እሸት እሸት ብሎ ምን ያቅበጠብጣል ያረር ማሽላን አንዱ ራስ ይበቃል ጅግጅጋ ስገባ ጎዴ ላይ ነው ቤቱ አሰቦት ተፈሪ ጭሎ ሚሉት ሀገር አወይ ከፈጣሪ ካምላክ መነጋገር ጉምጅ ግር ያለው ይወጣል ተራራ የኛ ቅቢያችን ናት የናዚታ ቦራ ባቄላ ምርቱ እንጂ አምርም ክምሩ የጦር ቀማሽ ሀገር ይፋትና ጅሩ አጋጣሚው ነው አንድ አመት ቢቸገር